ሰላም ጤና ይስጥልን እንዴት አድራችኋል ውድ የገበያ ስፖርት ቤተሰቦች የሐሙስ ሰኔ 25 2018 ዓ.ም የገበያ ስፖርት ከሜዳው ባሻገር ስፖርታዊ ዜናዎችን እናንተ የምንደርስበት ሰዓት እነሆ ጀምሯል። ከእናንተ ጋር ደግሞ እስከ መጨረሻው ድረስ አብራችሁ የምቆየው ሮቤል አብርሃም ነኝ። ለቻናል አዲስ የሆናችሁ ደግሞ ሰብስክራይብ ያደርጋችሁት እንድትጀምሩ ስል ጋብዛችኋለሁ ማለት ነው። አብራችሁን ቆዩ። ተመልሰናል። ትላንትና የተደረጉ መርሃ ግብሮችን ዛሬ የሚደረጉ ጨዋታዎችን እንዳስሳለን። አብራችሁን ቆዩ። ሮቤል አብርሃም ደግሞ ከእናንተ ጋራ ገበያ ስፖርትን እየመራሁላችሁ ቆይ ነው የሚሆነው። ትላንትና እንግዲህ ከእለቱ መክፈቻ መርሃ ግብር ነው በመነሳት የምንጀምረው። እንግሊዝና ዲሞክራቲክ ኮንጎ ነበር ጨዋታቸውን ያከናወኑት። እንደሚታወቀው የአፍሪካ ሀገራቶች በደንብ እያስደመሙን ነው የሚገኘው የነበረው እስካሁን በነበረው ውድድር። በተለይ ደግሞ ከምድብ ጨዋታዎች 9 አሳልፈን ነበረ ከ10 ተሳታፊ ሀገራቶች። ታዲያ 9ኙም ግን ጥሎ ማለፉ መሻገር የቻሉ አይመስሉም። አንድ ሞሮኮ ናት እስካሁን ቀጣዩን ዙር የተቀላቀለችው እንጂ ሌሎቹ እየተረፈረፉ ነው የሚገኘው። ትናንትና ሌሊት 2 የአፍሪካ ሀገራቶች ጨዋታቸውን ከውነዋል። ሁለቱም ደግሞ የተሰናበቱበት ሁኔታ ነው ያለው። የዲሞክራቲክ ኮንጎ እና የእንግሊዝን ጨዋታ ስንመለከት ዲሞክራቲክ ኮንጎዎች ገና በመጀመሪያው አጋማሽ ባስቆጠሩት ጎል መምራት ችለው ነበረ። ለረጅም ሰዓት 1-0 እየመሩ ቢቆዩም ዘንድሮ ግን ለአፍሪካውያን ሀገር የመጨረሻ ሰዓት ደቂቃዎች ማለትም በተለይ ደግሞ 86ኛው ደቂቃ በጣም ፈተናና ከባድ እየሆነችባቸው ይገኛል። ታዲያ ይህ ከባድ እየሆነ የመጣው የ86 ደቂቃ መቆጣጠር አለመቻል ብዙዎችን ዋጋ እያስከፈለች ትገኛለች። የአፍሪካ ሀገራቶችን ባለፈው አይቮሪ ኮስትን ተመለከትን። ከኖርዌይ ጋር በነበረው ጨዋታ ላይ 86ኛ ደቂቃ ላይ ነው የመጀመሪያ ጎላቸው ማስተናገድ የቻሉት። ከዛም እያሉ ደግሞ ውጤት ወዳጡባቸው ምዕራፎች የገቡባቸው ሂደቶች ነው የነበሩት። ልክ እንደዛ ሁሉ ትናንትና በተመሳሳይ ምንም እንኳን ሃሪኬን የመጀመሪያ የመክፈሻ ጎሏን 72ኛ ደቂቃ ላይ ዲሞክራቲክ ኮንጎ ላይ ቢያስቆጥርም ከዛ በኋላ 86ኛ ደቂቃ ላይ ነው አሸናፊ ማድረግ የቻለችውን ጎል ማስቆጠር የቻለውና ይቺ 86 ደቂቃ እርግማን ለአፍሪካውያኖች በጣም ዘንድሮ እየጎዳቻቸው ነው የሚገኘው። ሃሪኬን ትናንትና ሁለቱንም የእንግሊዝ የማሸነፊያ ድሎችን አስቆጥሯል። በአጠቃላይ በውድድር ዘመኑ የሚያስቆጥራቸውን የግብ መጠኖች 72 ማድረስ ችሏል። እጅግ አስደናቂ ቁጥር ላይ ነው። በአስደናቂ ሁኔታ ነው እየገፋ የሚገኘው ሃሪኬን። በእድሜው ማምሻ ላይ ጭራሽ ይበልጥ እያማረበት እየጎለበተ ስኬቶችን እየደራረበ ነው የሚገኘው። እሱም ከጨዋታው መጠናቀቅ በኋላ የውድድር ዘመኔ ለእኔ ልዩ ነበር፣ ግን አሁንም የሚቀረም ብዙ ተልእኮዎች አለ የሚል መልእክቱን ነው ማድረስ የቻለው ማለት ነው። መልእክቱን አያይዞም ሲቀጥል ሃሪኬን የተናገረው ነገር ምንድነው? የዲሞክራቲክ ኮንጎ በረኛ እጅግ ክብር ሊሰጠው ይገባል። አስደናቂ ጨዋታ ነበር ያሳለፍነው። በተደጋጋሚ በርካታ እድሎችን አምክኖብናል። የኋላ ግን መረቡን መፈተሽ ብንችልም እስከምናገኝ ድረስ ግን የነበረው ብቃት እጅጉን አስደናቂ ነበር የሚል ሀሳቡን አንስቶናል። ወቀጣይ እንግሊዝንም ርቅ እንድትጓዝ የተቻለውን ያህል እንደሚያደርግ ነው የተናገረው። ከጨዋታው መጠናቀቅ በኋላም ብዙ ሀሳቦች በእንግሊዝ ዙሪያ ሲነሱ ነበሩ። እንግሊዝ እንደዚህ ጨዋታዎች የትም ላደርስ ትችላለች፣ ቅርብ ወራጅ ናቸው የሚሉ ብዙ ሀሳቦች እንደነሱ ነበር። እናንተስ በዚህ ጉዳይ ላይ ያላችሁ ሀሳብና አስተያየት ምንድነው የሚለውን ጋበዝናችሁ። ሌላኛው ደግሞ በትናንትናው ዕለት አጨቃጫቂ የነበረው ርዕስ ዋይን ማክሮኒ የሰጠው አንድ አስተያየት ነበረ ከእንግሊዝ ብሔራዊ ቡድን ጋር በተያያዙ። ቱሄልን ያደነኩት ሳካን ቤንች በማድረጉ ነው። ማዱኬ ሰለፍ አይሰለፍ እያልኩኝ ሳይሆን ወይ ደግሞ በማዱኬ መሰለፍ ደስተኛ ሆኜ ሳይሆን በሳካ አለመሰለፍ ግን ደስተኛ ነኝ። ትክክለኛ ውሳኔ ነው ብዬ ነው ማስበው ብሏል። ከምን አንግል አለው ለምንስ እንዲል ይቻለ? እስኪ እናንተ ተወያዩበት ኮሜንት ላይ። ሌላኛው ጎርደንን ነው መመልከት ያለብን። ለባርሴሎና የፈረመው አንቶኒ ጎርደን ባለፉት የምድብ ጨዋታዎች ላይ ለእንግሊዝ ጥሩ የሚባል ብቃቱን ሲያስመለክተን አልነበረም። ትናንትና ግን ተቀይሮ ገብቶ ከ1992 በኋላ ለመጀመሪያ ጊዜ ተቀይሮ ገብቶ በዓለም ዋንጫው መድረክ 2 አሲስቶችን በማድረግ ቡድኑን አሸናፊ ማድረግ የቻለ የመጀመሪያው እንግሊዛዊም ብሎም ደግሞ በዓለም ዋንጫውም የመጀመሪያው ተጫዋች መሆን የቻለበትን አጋጣሚ ቁጥር ነው ማስመዝገብ የቻለው ማለት ነው። እውነት እንደተባለው እንግሊዝ ብሔራዊ ቡድን ሩቅ አይሄዱም፣ ቅርብ ወራጅ ናቸው። በቀጣይ የምንመለከተው ነው የሚሆነው። እንግዲህ እንግሊዝ በቀጣይ በሚኖራት ፈታኝ ጨዋታዎች ውስጥ ምን አይነት እንቅስቃሴን ታደርጋለች የሚለውን ምላሽ ለእናንተ ተውኩላችሁ። የደመጣችሁት የሚገኘው ገበያ ስፖርት ገበያ ሚዲያን ነው። ሮቤል አብርሃም ደግሞ ፕሮግራሙ ለእናንተ እያደረስኩላችሁ የምገኘው ነኝ። በቀጣይ ደግሞ ሌሎች መርሃ ግብሮችን ምን ይመስሉ ነበር የሚለውን በዝርዝር በስፋት የምንመለከተው ነው የሚሆነው። አብራችሁን ቆዩ።
ተመልሰናል እንቀጥላለን። አሁንም የተደረጉ ጨዋታዎችን እያነሳን ነው የምንቆየው። ሌላኛው ልክ ከእንግሊዝና ዲሞክራቲክ ኮንጎ ጨዋታ መጠናቀቅ በኋላ ሌላኛው የጀመረው ተጠባቂ ጨዋታ በቤልጂየም እና በአፍሪካዊቷ ሻምፒዮን ሴኔጋል መካከል የተከናወነው መርሃ ግብር ነበረ። ጨዋታው እጅግ አስደናቂ ፉክክር የነበረበት እንደተጠበቀው የነበረበት ሁኔታ ነበረ። ነገር ግን መጨረሻው ለአፍሪካውያን ሀገራቶች አላማረም። በጨዋታው ላይ ሁለቱም ቡድኖች ተመጣጣኝ የሚባል ፉክክሮችን ነበር ያሳዩት። ቤልጂየም 21 የጎል ሙከራዎችን ስታደርግ ሴኔጋል ደግሞ 19 የጎል ሙከራዎችን ማድረግ ችላ ነበር። ምንም እንኳን በተለይ ደግሞ ከጭማሪው 30 በኋላ ፍጹም የበላይነቱ ማለት በምንችልበት ሁኔታ ቤልጂየሞች የኳስ ቁጥጥርን ቢወስዱ 53% የኳስ ቁጥጥር ብልጫ ብቻ ነበር የነበራቸው። በአጠቃላይ እግር ኳስ የሜዳው ላይ ፍሰቱ 47% ደግሞ ሴኔጋሎች ነበር የተቆጣጠሩት። ከሞላ ጎደል እጅግ ተመጣጣኝ ፉክክሮች የነበሩባቸው ሁኔታዎች ነበር የነበረው። ግን መጥፎ የነበረው አጨራረሱ ነው። እንዳልኳችሁ ሴኔጋል ገና በጨዋታው ጅማሬ ነበረ 2 ጎሎችን አስቆጥራ መምራት ችላ የነበረው። በነ ዲያራ አማካኝነት ባስቆጠሯቸው 2 ተከታታይ ጎሎች መምራት ችላ ነበር። 2-0 ስትመራ ቆይታ ነበረ። ግን እንዳልኳችሁ ይህ 86ኛ ደቂቃ ለአፍሪካን ሀገሮች ዘንድሮ ጥሩ ነገርን ይዞ እየመጣ አይደለም። 86ኛ ደቂቃ ላይ የተቆጠረባት ጎል ዋላ ላይም ደግሞ ልክ 89ኛ ደቂቃ ላይ ሌላ ሁለተኛ ጎል አስተናግዳ ጨዋታው 2-2 በሆነ ውጤት እንዲጠናቀቅና ወደ ጭማሪ 30 እንዲያመሩ አደረገ። አሁንም ሌላኛው ያለቀ ሰዓት ውጤት ሌላ መዘዝ ይዞባቸው መጥቷል። እሱም ደግሞ ልክ ባለቀ ሰዓት በተሰጠ ፍጹም ቅጣት ምት አማካኝነት ተሸናፊ መሆን ቻለ ሴኔጋል። ሮሜሮ ሉካኩ ደግሞ የቤልጂየምን አሸናፊነት ጎልን በ120ኛ ደቂቃ ጭማሪ 5ኛው ላይ ማስቆጠር ነው የቻለው ማለት ነው። ታዲያ አፍሪካውያን ሀገራቶች እንደዚህ ባለ ደቂቃ ላይ መቆጠር አለመቻላቸው ከዚህ ቀደም ሲናገር ነበር። ሪዮ ፈርዲናንድም ሲያነሳ የነበረ ነገር ነበር። ጥቁረታቸው ትዝ ይላቸውና በሰለንቦን የተበለጡ እየመሰላቸው ነገሮችን ዋጋ ይከፍላሉ። ለምን? በሜንታሊቲ ደረጃ እኮ ዝግጁ ከሆኑ ማንንም ምንም ማድረግ ይችላሉ። ላቲን አሜሪካዎች እኮ ቀይ ሆነው ወይም ደግሞ ጥቁር የሚባሉ ሳይሆኑ ቀርተው ሳይሆን በሜንታሊቲ ደረጃ እናሸንፋለን ብለው ሳይሆን የሚያስቡ ነው። እርግጥ ነው አፍሪካውያን ብዙ ጫናዎች ተደርጎባቸዋል በአውሮፓውያን ሀገራቶች። ግን ያንን ለማሻሻል ያንን ለማድረስ የበለጠ ስማቸውን ማስጠበቅን የሚችሉበት አጋጣሚ ያለ በኋላ ላይ ግን ከዚህ ደቂቃ በኋላ አንችላቸውም ብሎ መዘናጋት ነው ውጤቱን እያበላሸባቸው ያለው ብሏል። ብዙዎችም በዚህ ጉዳይ የምንስማማ ይመስለኛል። በተለይ አይቮሪና የጀርመንን ጨዋታ አይቮሪ ኮስት ረጅም ሰዓት ሲመሩ የቆዩባቸውን አጋጣሚዎች ባለቀ ሰዓት ተቆጥሮባቸው ሲሸነፉ እናስታውሳለን በምድብ ጨዋታ ላይና እውነት ትኩረታቸው ተመሳሳይ አይነት ጥያቄዎች እንዲነሳ ያደርጋሉ የሚለው ሌላ ራሱን የቻለ አጀንዳ መሆን የሚችል ጉዳይ ነው። ግን ትናንትና የነበረው ጨዋታ በሴኔጋል በኩል ጥሩ ነገር ይዞ አልመጣም። መሸነፉ እንዳለ ሆኖ ከሀገሪቱ የውስጥ አስተዳደር አካላት ብሎም ደግሞ የቡድን እርስ በርስ ተጫዋቾች ግጭት ከአሰልጣኙም ጋር ሌሎች ግጭቶች የተፈጠሩበት ሁኔታ ነው ያለው። ፓፓጉዌ ከጨዋታው መጠናቀቅ በኋላ በገጹ ላይ እናስተላለፈው ከሆነ ይህ አሰልጣኝ ቡድን አባላት የሚቀጥሉ ከሆነ አሰልጣኙ፣ ኮቺንግ አሰልጣኙ፣ ሌሎች የቴክኒካል ሰራተኞች በሙሉ በዚህ ብሔራዊ ቡድን ውስጥ በቀጣይነት የሚቀጥሉ ከሆነ ራሴን በገዛ ፍቃዴ ከብሔራዊ ቡድን አገላለሁ ሲል ተናግሯል። ሌሎች ተጫዋቾችም ዲያኬቲም ከጨዋታው በኋላ በሰጡት አስተያየት ሲያነሱት የነበረው ነገር ምንድነው? አሰልጣኝ ቡድኑ ላይ ትልቅ ቅራኔ እንዳላቸው በመግለጽ የተቀየሩባቸው ማግባቦች ልክ እንዳልነበሩ እርግጥ ነው የአሰልጣኝ ውሳኔ ማክበር አለ። ነገር ግን በአካላዊ ጥንካሬ ላይ ያለን ወይም ደግሞ የቡድኑን ሚዛን በሚያዛባ መንገድ ቅያሬዎችን ማድረግ ማለት ይህ ሴኔጋል ልትሸነፍ ማድረግ ነው። ለሴኔጋል ሕዝብ ደግሞ ይህ አይገባውም፣ ይህ አይመጥነውም በማለት ይቅርታውን አድርሷል። ልክ እሱም እንደ ሌላው ተጫዋቾች በሙሉ በአሰልጣኝ ስታፍ አባላቱ ላይ የራሱን ጥያቄዎች አንስተዋል። ከጨዋታው መጠናቀቅ በኋላም ማሊክ ቲያዮ በሰጡት ሀሳብና አስተያየት መሰረት ለሴኔጋል ማሊያ ለሴኔጋል ብሔራዊ ቡድን የማይመጥኑ ተጫዋቾች በብሔራዊ ቡድን ውስጥ ሞልተዋል ብሏል። ይሄ ደግሞ ብዙ ሀሳቦችን እያነሳ ያለ ጉዳይ ነው። ምክንያቱም ሰውየው ራሳቸው በምርጫ ነው እዚህ ያመጡት ተጫዋቾችን። ታዲያ በምርጫ ያመጧቸውን ተጫዋቾች ለማሊያ ፍቅር የላቸው ማለት በምን አንጻር በምን መስፈር ተመረጡ ማለት እንደሆነ ብዙ ጥያቄዎችን ያስነሳል። እንደሚታወቀው ሴኔጋል ገና በምድብ ጨዋታዎች ላይ በፈረንሳይ 3-1 ነበር የተሸነፈችው። ከዛም በኋላ በኖርዌይ 3-2 ነበር የተሸነፈችው። ሁለቱንም ጨዋታዎች 3 ጎል ገብቶባት ተሸነፈ እንጂ በቀላሉ እጅ የምትሰጥ ብሔራዊ ቡድን እንዳልነበረች ተመልክተን ነበረ። በመጨረሻው የኢራቅ ጨዋታ ላይ ምንም እንኳን 5 ጎል አስቆጥራ ትላንትና ለጥሎ ማለፉ መብቃት ብትችልም ጉዞዋ ግን ከ2-0 መሪነት በእርግጥ በጨዋታው ላይ ብዙ አጋጣሚዎችንም አግኝቶ የነበረበት ሂደቶች ነበሩ። ለምሳሌ 2 አንግሎችን የመለሱባቸው ሁኔታዎች ነበሩ። ምናልባት እነዛን አስቆጥረው ቢሆን ኑሮ ቤልጂየሞችንም ተስፋ ማስቆረጥ የሚችሉበት ሂደት ነበር። 4 ጎሎችን አስቆጥረው ሌሎችም እና በመጨረሻ ግን ያን ውጤታማ ሊያደርጋቸው የቻለበትን ሂደት አልነበር መፈለግ የነበረው። እኔ በግሌ ብዙ አፍሪካውያን ሀገራቶች ምን እንደሚያናድደኝ ልንገራችሁ።
አንዳንዴ መከላከል የሚባል ነገር ለእግር ኳስ ጠንቅ ይመስለኛል። እኔ ማጥቃት ራሱን የቻለ መከላከል ነው ብዬ ነው የማምነው በግል ሀሳቤ። ዲሞክራቲክ ኮንጎ ትናንትና ከተመለከታችሁ ሁለት የፊት መስመር ተጫዋቾችን አውጥተው የተከላካይ መስመር ነበር ያስገቡት ሴባስቲያን ዴካርቴ እና እኛ አሰልጣኝ በጨዋታው ላይ የነበራቸው መንገድ መጀመሪያ ፎርሙ ትክክል ነበር። ኦፍ ኮርስ የሃራምቦል ጨዋታዎችን ያራመዱ ነበር። በቃ ተመችቷቸው ነበር ሲስተሙ። ድንገት አቻ በሆነ እንኳን ወደ ጭማሪ ቢገባ ማን ሊያገባልኝ ይችላል ወይስ ጭማሪውን ልከላከል ነው የሚለውን ነገር ከግንዛቤ ውስጥ አያስገቡትም እንደ የሚለው ነገር በጣም ብዙ ጊዜ ጥያቄ እንዲሆንብኝ ያደርገኛል። ለምን መከላከል ሳይሆን ማጥቃት ራሱን የቻለ መከላከል ነው። ኳስ አንተ ጋር ሲሆን መከላከል ነው። ስለዚህ ያንን ነገር ተግባራዊ ማድረግ አለመቻላቸው በጣም ዋጋ የሚያስከፍላቸው ይመስለኛል። ሴኔጋል ላይ የተመለከትነው ያኛው ነው። ደቂቃዎች ወደ መጨረሻው የተቃረበ መጣ ቁጥር ያ በመጀመሪያ በፍጥነት ሲያጠቃ የነበረው ወይም ደግሞ 19 የጎል ሙከራዎችን ያደረገው የሴኔጋል ብሔራዊ ቡድን አይደለም የተመለከትነው። ከ80 ደቂቃ በኋላ ብታምኑ ባታምኑ 2 የጎል ሙከራዎችን ብቻ ነው ያደረገው ሴኔጋል። እሱም አንድም በቤልጂየም ተጫዋቾች ስህተት የተገኘ አጋጣሚ ነበረ እንጂ በራሳቸው ቡድን በጥንካሬ የፈጠሩት አልነበረም። ጭማሪ 30 ተጨመረ፣ ጎሎች ተቆጠሩባቸው፣ ብዙ ነገሮች የታለፉባቸው ሂደቶች ነበርና የአፍሪካ ሀገራቶች ራሳቸውን በራሳቸው ዝቅ የሚያደርጉበት መንገድ ከሞላ ጎደል በጣም አናዳጅ የሆነ የመጣ የቅርብ ጊዜ ክስተት ይመስለኛል። ትናንትና ሌላኛው ደግሞ የሀገራችን ባህል እንድናመሰግን ሊያደርግ የሚችል ሁኔታ ተመልክተናል። የዲሞክራቲክ ኮንጎ አሰልጣኝ በትናንትናው ዕለት ሴባስቲያን ዴስበሬ ልክ ከጨዋታው መጠናቀቅ በኋላ በእንግሊዝ ከተሸነፉ በኋላ ስለ ጨዋታው ዝርዝር ጋዜጣዊ መግለጫዎችን ለሚዲያዎች እያብራሩ በነበረበት ሰዓት ላይ በሀገሪቱ የብሔራዊ ቡድን ጋዜጠኞች የአባታቸውን ህልፈት እዛው ነበር ያረዷቸውና ሰውየው የነበሩበት ስሜት መግለጫውን ከዛ በኋላ መቀጠል አልቻሉም ነበር። ልብ መሰብራቸው እዛ ይታይ ነበር፣ ድንጋጣቸው እዛ ይታይ ነበር። በሀገራችን ባህል ለቅሶ ሲረዳ ብዙ ሰው ወይ እስኪነጋ ተጠብቆ ምሽት ላይ ከሆነ ጠዋት ሲሆን ደግሞ ልክ እንደዚህ ጋቢ ተለብሶ የሰው ልጅ ያድጋል ይሞታል ሌሎች ብዙ ነገሮች ተነግረው ነበር እንጂ ባንዴ ወደ ገደሉ አይገባም ነበር። አሁን ሰውየው ስራ ላይ ነበር፣ በአሰልጣኝነት ሂደት ላይ ነበር ሲመራ የነበረው። የጨዋታው ውጤት ንዴት ራሱን የቻለ ግለት አለው። በዛ መሃል ላይ ደግሞ እንደዚህ ያሉ ተግባራቶች በብዙዎች ዘንድ ሌላ መነጋገሪያ ሆኖ ያለፈ ጉዳይ ነበረ። ሌላኛው ትናንትና የተደረገው መርሃ ግብር የአሜሪካ እና የቦስኒያ ጨዋታ ነበረ። ይህ ጨዋታ እጅግ አስደናቂ ጨዋታ ነበረ። ላመለጣችሁ ሰዎች እንደው የህሊና ጸሎት ነው የሚባለው እንደዛ ማለት የሚችልባቸው ሂደቶች ነበሩ። እርግጥ ነው ልክ እንደ ሴኔጋልና ቤልጂየም በጎል ሙከራ የታጀበ ባይሆንም እንደ እንግሊዝ ደግሞ የአንድ ቡድን ብቻ የበላይነቱ የተወሰደበት ሳይሆን በሁለቱም ቡድኖች መካከል እኩል ተመጣጣኝ ፉክክር፣ እኩል የመጨረሻ ፉክክሮች እስከ መጨረሻ ድረስ የተደረጉበት መርሃ ግብር ነበር። በተለይ ደግሞ 64ኛው ደቂቃ ላይ የአሜሪካው አጥቂ ባሎጎን በቀይ ካርድ ከወጣበት አንስቶ ቦስኒያዎች የነበራቸው ብልጫ እጅግ አስደናቂ ነበር። ያው አሜሪካ ጨዋታው 2-0 ነበር ማሸነፍ የቻለችው በቀይ ካርድ የወጣው ባላገን በተመሳሳይ ጥፋቶችን በእርግጥ ፖቼቲኖ ለኔ ቀይ ካርድ የሚያሰጥ አይደለም ቢልም በጣም አደገኛ ጥፋት በመስራት ነበር የተመለከተው። ቦስኒያዎች በጨዋታው ላይ 50% የኳስ ቁጥጥር በላይነት ቢሆናቸውም 11 በላይ ጎል ሙከራዎችን ቢያደርጉም የአሜሪካ መረብ መፈተሽ አልቻሉም። 48% የኳስ ቁጥጥር በላይነት ብቻ የነበራቸው አሜሪካኖች 9 ሙከራ አድርገው 2 ኢላማውን የጠበቀ ሙከራ አድርገው ሁለቱንም ወደ ግብነት በመቀየር ጨዋታውን በበላይነት ማጠናቀቅ ችለዋል። የአሜሪካ የውድድር አመቱ እጅግ እያደረጉት የሚገኘው እንቅስቃሴ በጣም አስገራሚና አስደሳች እየሆነ ቀጥሏል። የድሮዋን ስፔን እየመሰለች ነው ያለችው አሜሪካና ብዙ ማለት የምንችልበት የትላንትና ጨዋታዎች ተከናውነዋል። የትላንትና መርሃ ግብሮች እነዚህን ይመስሉ ነበረ። ከመሸጋገሪያ በኋላ ደግሞ ተመልሰን ስንገናኝ ማን ከማን ተገናኘ፣ ዛሬስ የሚደረጉት ጨዋታዎች ምን ይመስላሉ የሚለውን አንድ ባንድ የምንመለከት ይሆናል። አሁንም አብራችሁን ቆዩ። ተመልሰናል። የደመጣችሁት የሚገኘው ገበያ ስፖርት ነው። የሐሙስ ማለዳ ስፖርታዊ መረጃዎችን ወደ እናንተ እያደረስኩላችሁ እየቀጠልኩ የሚገኘው ሮቤል አብርሃም ነኝ። እስከ መጨረሻው ድረስ አብራችሁን ትቆይ ዘንድ ግብዣችን ነው። ዛሬ የሚደረጉ ደግሞ የዓለም ዋንጫ ሌሎች መርሃ ግብሮችን እንመልከት። ስፔን ከኦስትሪያ፣ ፖርቹጋል ከክሮኤሺያ፣ ስዊዘርላንድ ከአልጄሪያ ሌሎች የሚደረጉ የመጨረሻ የጥሎ ማለፍ ጨዋታዎች ናቸው። እነዚህ ጨዋታዎች እንዴት ናቸው የሚለውን ደግሞ እስኪ አንድ በአንድ እንመልከታቸው። ስፔን ከኦስትሪያ የሚያደርጉት ምሽት 4 ሰዓት ሲል ጅማሮ የሚያደርግ መርሃ ግብር ነው። ይህ ጨዋታ
በሁለቱም በኩል እጅግ ክፍት ጨዋታዎችን ማራኪ እግር ኳስ እንቅስቃሴ እንመለከትበታለን ተብሎ የሚጠበቅ ጨዋታ ነው። ስፔን በባህሪያቸው ከኳስ ጋር ምቾት ያላቸውን ተጫዋቾች የሰበሰበች በፈጣን የማጥቃት እንቅስቃሴ የተደራጀች ብሔራዊ ቡድን ናት። በአንጻሩ ኦስትሪያዎች ደግሞ የሚመሩት በራልፍ ራኒክ ነው። ራልፍ ራኒክ ከዚህ ቀደም ማንቸስተር ዩናይትድ ቤትም የበርካታ የጀርመን ብሔራዊ ቡድን አሰልጣኞች እነ ኔግልስማን እነ ኢቭን የርገን ክሎፕ እና ቶማስ ቱሄል ከሳቸው እግር ስር ቁጭ ብለው የተማሩ እንደሆነ የሚነገርላቸው ከፍተኛ የ4-4-2 የጀርመን ፕሬሲንግ አቀንቃኝ ናቸው። ታዲያ ይህን የገገን ፕሬሲንግ አራማጅ የሆኑት ኦስትሪያዊ አሰልጣኝ ራልፍ ራኒክ ዛሬ የኦስትሪያን ቀጣይ ጉዞ በምን አይነት መንገድ ሊያሳምሩት ይችላሉ ተብሎ ብዙ ጉዳዮች ግምቶች ተሰጥቶታል። ምክንያቱም በእግር ኳስ ፍልስፍናቸው ተጫዋቾች ቢያንስ ከ15 ሰከንድ በላይ ተቃራኒ ቡድን ላይ እግር ኳስ እንዲሆን መፍቀድ የለበትም ነው የሚሉት። ስለዚህ በ15 ሰከንድ ውስጥ ኳስን መልሶ መንጠቅ መቻል ነው የነሱ ዋናው ታርጌታቸው። ስፔኖች ደግሞ እግራቸው ላይ ጥቂት ሰዓት ኳሶችን ከማቆየት መቀባበሎችን ምርጫቸው የሚያደርጉ ብሔራዊ ቡድኖች ናቸውና ለመነጠቅ የበለጠ ቅርብ ናቸው። ታዲያ የዛሬው ጨዋታ በምን አይነት መንገድ ፍጻሜውን ያገኛል የሚለው ምሽት 4 ሰዓት የሚጠበቅ ነው። ዴላን ፎንቴ እንደተናገሩት ከሆነ ስፔን በዚህ ውድድር ላይ ብዙዎች የተለያዩ ግምቶች እየሰጧት ነው። አንዳንዶቹ ብዙ ርቀት መጓዝ የምትችልና ብሔራዊ ቡድን ዓለም ዋንጫውን ማሸነፍ የምትችል ናት ብለው ይገምታሉ። አንዳንዶች ደግሞ የትም አትሄድም ብለው ብዙ የተለያዩ ሀሳቦችን ይሰጣሉ። አንተ ከየትኛው ወገን ተብዬ ብዙ ጊዜ የምጠየቃለሁ። የእኔ ግምት ደግሞ ከዓለም ዋንጫ ፍጻሜ ጨዋታ በኋላ የሚቀጥል ውድድር ካለ እንቀጥላለን የሚል ነው የሚል ሌላ ለየት ያለ አስተያየቱን ሰጥተዋል። በአንጻሩ ራልፍ ራኒክም ስፔኖች እርግጥ ነው ከባድ ፈተና ሊሆኑብን ይችላሉ፣ ግን ፈተናውን በቀላሉ እጅ የምንሰጠው መርሃ ግብር አይሆንም ሲሆን የተናገረው። ታዲያ እነ ላሚን ያማል መሰል ተጫዋቾች ዛሬ የኦስትሪያን ተከላካዮች በምን አይነት መንገድ ይፈትናሉ ወይስ ደግሞ እነ ሳቢትዘር መሀል ሜዳው ላይ የበለጠ ዛሬ ጫና አኑረው ድል ማድረግ ይችላሉ የሚለው ሌላኛው በጉጉት የሚጠበቅ የምሽት 4 ሰዓት መርሃ ግብር ነው። 8 ሰዓት የሚደረገው ደግሞ ሌላው ብዙዎችን ትኩረት የሳበው መርሃ ግብር ነው። ፖርቹጋል ከክሮኤሺያ የሚያደርጉት መርሃ ግብር የዕለቱ ጠባቂ ጨዋታ ነው ብለን ማንሳት እንችላለን። ምክንያቱም ክርስቲያኖ ሮናልዶ ከቡድኑ ጋር የመጨረሻውን ዓለም ዋንጫ ያሳካል ተብሎ የሚጠበቅበት ዓመት ነው። በምድብ ጨዋታዎች ላይ ብዙ ጥያቄዎች ተነስቶበት ነበር። እንደ ቡድን የመጫወት ችግር ነበረ። ለሮናልዶ እየተሰጠው የነበረው ክብር ተገቢ አልነበረም። ብዙ ሀሳቦች ይሰነዘሩበት የነበረው ብሔራዊ ቡድን ነበርና ዛሬ ላይ ይሄ ቡድን በምን አይነት የጨዋታ እንቅስቃሴ ነው የሚገባው? ክሮኤሺያ ቀላል የምትባል ተጋጣሚ አይደለችም። በማጥቃቱም በመከላከሉም ስለሆነ በልምድ አኳያ እንኳን ብዙ የተካኑ ሰዎች ያሉባቸው ሂደቶች ነበሩ። ክሮኤሺያን ደግሞ 2018 ላይ የምናውቃታለን። 2022 ላይም ሳይጠበቁ ሩቁ መጓዝ የሚችሉ ሀገራቶች ናቸውና ዘንድሮ ብዙ እንደ ቡድን ጥያቄ የተነሳባቸው የሚገኙት የሮበርቶ ማርቲኔዝ ሰራዊት ፖርቹጋል በምን አይነት መንገድ ጨዋታውን አስተናግደው ከጨዋታው ውጤት ይዘው ወጥተው ወደ ቀጣይ ዙር ያልፋሉ የሚለው ሌላ በጣም ትኩረት የሚስብ ጉዳይ ነው። በዛሬው ጨዋታ ላይ ምናልባት ሮናልዶ ልዩነት ፈጣሪ መሆን የሚችል ከሆነ ያለውን የጎል ፉክክር ያለውን የሚዲያ ትችት ጫናዎችን ብዙ በተወሰነ መንገድ ረገብ ማድረግ የሚችልበት ሂደት ይኖራል። ዛሬ ደግሞ ምናልባት ፖርቹጋል እድሏ ብሎ መሸነፍ አማራጯ ወይም ደግሞ መሸነፍ ግዴቷ የሚሆን ከሆነ ከዚህ በኋላ ዳግመኛ ሮናልዶን ልክ ላለፉት 6 ዓለም ዋንጫዎች እንደተመለከትነው የማንመለከትበት ሁኔታዎች የሚፈጠሩ ነው የሚሆነው ማለት ነው። ታዲያ ምሽት 8 ሰዓት የሚደረገው ጨዋታ ፖርቹጋልን ወደ ቀጣዩ ምዕራፍ ያሻግራል ወይስ ደግሞ ክሮኤሺያ የክርስቲያኖ ሮናልዶን የመጨረሻ የዓለም ዋንጫን ጉዞ ገና በ32 ውስጥ ትገተዋለች የሚለው የሚጠበቅ ነው። ይሄን ጨዋታ እናንተ እንዲጠብቁታላችሁ በጨዋታ ላይ ይፈጠራል ብላችሁ የምታስቡት ጉዳይ ምንድነው የሚለውን ነገር ሐሳብና አስተያየታችሁን ለእናንተ ተወኩላችሁ። ጨዋታውን አብሮ የሰጠው በርናርዶ ሲልቫ ነበር። በሁለተኛ ጨዋታ ላይ አንስቶ ቤንች መሆኑ እንዳልከፈው ለቡድኑ የሚሻለውን ነገር አሰልጣኝ የማድረግ ነፃነት እንዳለው ገልጿል። ከክርስቲያኖ ሮናልዶ ጋር በተያያዘ እሱ ሌጀንዳችን ነው። ስለዚህ እሱን አለማክበር መብታችን አይደለም ግዴታችንም ጭምር ነው። ስለዚህ ይህንን ማድረግ የለብንም የሚል ሐሳብና አስተያየቱን ሰጥቷል። ሮበርቶ ማርቲኔዝም ጨዋታውን አሸንፈው ወደ ቀጣይ ዙር ለማለፍ በሙሉ ስለነበውና ዝግጅት ላይ እንዳሉ ነው የተናገሩት ማለት ነው። ታዲያ የምሽቱ ጨዋታ ንግግራቸውን እውን ያደርገዋል ወይ የምንመለከተው ነው የሚሆነው ማለት ነው። ሌላኛው 12 ሰዓት ሲል የሚደረገው ተጠባቂ መርሃ ግብር ነው። ስዊዘርላንድ ከአልጄሪያ ሌላኛው ምሽት ላይ የሚደረግ ጨዋታ ነው። እንደ ቡድን አደረጃጀት እጅግ የተካኑ የሆኑ ስዊዘርላንዶች ሌላኛውን የአፍሪካዊቷን ሀገር ተወካይ አልጄሪያን የሚገጥሙ ነው የሚሆነው። ንጋት 12 ሰዓት ሲል የሚደረገው ይሄ ጨዋታ አልጄሪያዎች የመጡበትን የምድብ አካሄድ መንገድ በተለይ ደግሞ ምርጥ ሶስተኛውን ያለፈባቸው መንገዶች ምናልባት ዛሬ እንደ ኦስትሪያ ስፔንን ከመግጠም የተረፈች ቢሆንም ስዊዘርላንድንስ አሸንፋ ወደ ቀጣይ ዙር መሻገር ትችላለች የሚለው ሌላ ትኩረትን የሳበ ጉዳይ ነው። ወይስ ልክ እንደ ሌሎች አፍሪካ ሀገራት የመጨረሻዎቹ 80 እና 86ኛ ደቂቃ እርግማኗ ሆኖ ይቀጥላል ወይ
የመምራት ችግር እንደሌለባቸው የማስጠበቅ ችግር እንደሌለባቸው ተመልክተን ነበር። ያቺ የመጨረሻው አጋጣሚ ከሌለችና አፍሪካ ሀገራት ምናልባት ልክ እንደ ሞሮኮ ሁላ አልጄሪያ ቀጣዩን ዙር መቀላቀል የምትችል ሌላኛው አፍሪካዊት ሀገር ትሆናለች የሚለው ንጋት 12 ሰዓት ላይ ከስዊዘርላንድ ጋር የሚደረገው ፊልሚያ ምላሽ የሚሰጠን ነው የሚሆነው ማለት ነው። ዛሬ የሚደረጉ መርሃ ግብሮች እነዚህ ይመስላሉ። ምናልባት የስፔን እና የኦስትሪያ አሸናፊ ከፖርቹጋልና ክሮኤሺያ አሸናፊ ጋር ነው የሚገናኘው። ቀደም ብዬ ለማንሳት ያክልም ዩኤስኤ ትላንትና ማሸነፏን ተከትሎ ትላንት ሴኔጋልን ጥላ ከመጣችው ቤልጅየም ጋር ነው የምትፋለመው። ሜክሲኮ ደግሞ ከእንግሊዝ ጋር ነው። ሜክሲኮ እስካሁን በውድድሩ ምንም ጎል አልተቆጠረባትም፣ 4ቱንም ጨዋታዎች አሸንፋለች። ሌላኛዋን በውድድሩ ላይ የተወሰነ መንገጫገጮች እየታዩበት የሚገኘውን የትዌል ሰራዊትን እንግሊዝን ነው የምትገጥመው ማለት ነው። ያደመጣችሁ የሚገኘው ገበያ ስፖርት ነው። ፕሮግራሙን እናንተ ያደረስኩላችሁ ሮቤል አብርሃም ነኝ። ከመሸጋገሪያ በኋላ ተመልሰን ስንመጣ ደግሞ ከዓለም ዋንጫው ነክ ውጭ ያሉ ሌሎች መረጃዎችም እንዳስስ ይሆናል። አብራችሁን ቆዩ። ተመልሰናል። የዓለም ዋንጫውን ጨዋታዎች ምን ይመስላሉ? እንዴትስ ነበሩ? ዛሬስ የሚደረጉት እንዴት ናቸው? የሚለውን ዝርዝር ጉዳዮች ተመለከተን። አሁን ደግሞ እስኪ ከዓለም ዋንጫው ወጣ ያሉ ጉዳዮችን እንስማ። ወቅቱ የዝውውር መስኮት ነው። በዓለም ዋንጫው ባለፈው እንዳልናችሁ የተሸፈኑ በርካታ የዝውውር እንቅስቃሴዎች አሉ። ከነዛ መካከል አንደኛው ብዬ የማስበው የዝውውር ጉዳይ ነው። የዝውውር ጉዳዮች አሁን ላይ በተወሰነ መንገድ ቀዝቀዝ ብለዋል። እርግጥ ነው ገና ቀሪ 60 ቀናቶች አሉ። በእነዚያ 60 ቀናቶች ውስጥ ብዙ ማየት ይችላል። ዓለም ዋንጫ ኦልሞስት ከዚህ በኋላ የሚቀሩት አጋጣሚዎች ትንሽ ስለሆኑ ከወር በላይ ብዙ ርዕሶችን ልናነሳባቸው የምንችልባቸው ሂደቶች ስላሉ ያን ያህል ትኩረት ላይሆን ይችላል። ግን ቀደም ብሎ የቤት ስራቸውን እያጠናቀቁ የሚገኙ ክለቦች አሉ። አንደኛው ቶተንሃም ነው። ቶተንሃም ከባለቤቶቹ እስከ አመራሮቹ ዘንድ በርካታ የገንዘብ ድጋፍ እየተደረገበት ይገኛል። ክለቡ ራሱ በራሱ በጀት የተጫዋቾችን የዝውውር ሂደት እያስረዳ እያብራራ ይገኛል። ታዲያ በክረምቱ ያስፈረማቸውን ተጫዋቾች ቁጥር ወደ 6 ለማሳደግ ትናንትና ሌላኛውን የቶናሊን ዝውውር አጠናቀዋል። ከትናንትና በስቲያ የማቲያስ ፈርናንዴዝን ዝውውር ለማጠናቀቅ ከስምምነት መድረሳቸውን አሳውቀናችሁ ነበር። ትናንትና ደግሞ ሌላኛውን የመሃል ሜዳ ፈረስ ማስፈረም ችለዋል። ቶናሊን በ92 ሚሊዮን ፓውንድ ወይም ደግሞ በ115 በሚደርስ ዩሮ አካባቢ የግላቸው ለማድረግ ነው ከስምምነት የደረሱት። 92 ሚሊዮን ፓውንድ በቀጥታ የሚከፈል፣ የተቀረው ደግሞ 7.5 ሚሊዮን ደግሞ በተለያዩ ፕሪሚየር ሊግ ላይ በሚያሳዩቸው አቋም እንዲሁም ደግሞ መሰል ጉዳዮች ላይ ተንተርሶ በቦነስ መልክ የሚሰጥ ነው የሚሆነው ማለት ነው። ኒውካስትል ይህንን ተከትሎ ወሳኙን ቶናሊን ከኤስ ሚላን ከገዛበት ዋጋ በላይ አትርፎ ወደ 28 ሚሊዮን ያህል አትርፎ የሸጠበት ሁኔታ ነው ያለው ማለት ነው። ቶተንሃሞች ለቀጣይ አደረጃጀታቸው እጅግ በከባድ ሁኔታ እየመጡ በከባድ ሁኔታ እየተንቀሳቀሱ እንዳሉ መገመት ቀላል ነው። በርካታ ተጫዋቾችን እያስፈረሙ ነው የሚገኘው። የቡድኑ ወሳኝ ተጫዋቾችን ደግሞ ኮንትራት እያራዘሙ ነው የሚገኘው። ምናልባት ደግሞ ሌሎች ተጫዋቾችን ሊለቁ የሚችሉባቸው አጋጣሚዎች አሉ። ለምሳሌ ክሪቪች ያሉ የመሃል ሜዳ ተጫዋቾች ነበሩ በቡድን ውስጥ የመጫወት እድልን እያገኙ ያልነበሩ ወደ ብራይተን የተዘዋወሩበትንም ሂደት ትናንትና ተመልክተናል። አሁንም የቤት ስራዎቹ እንዳላለቀው በነገራችን ላይ ካስታወሳችሁ ሮበርቶ ማርቲኔዝ ልክ መትረፋቸውን በሊጉ ያረጋገጡበት የ38ኛው የመጨረሻ ጨዋታ መጠናቀቅ በኋላ ለቶተንሃም ማሊያ የማይመጥኑ ብዙ ተጫዋቾች አሉ። እነሱን ተጫዋቾች አሰናብተን ሙሉ ቲሙን እንደ አዲስ ነው መገነባው እንደ አዲስ ሙሉ 11 ተጫዋች አመጣለሁ ብሎ ነበርና ያኔ በስሜት የተወራ ይመስል ነበር። ወይም ደግሞ ቡድኑ ባሳየው የመጨረሻ ደካማ አፈጻጸም ተነስቶ የተናገሩት ይመስል ነበር። እውነት ግን በሚገባ ሙሉ እንደ አዲስ እየገነቡ ይመስላል። እነ ሮበርትሰንን አስፈርመዋል፣ እነ ማቲያስ ፈርናንዴዝን ኢቨን ቶናሊን አሁን ላይ ለመጨረስ ተስማምተዋል። ይህ 6ኛ ፊርማቸው ነው። በማጥቃቱ እንቅስቃሴ ምናልባት ኮሎሙዋኒ ይለቀዋል፣ ግን በእያንዳንዱ ዲፓርትመንት የራሳቸውን ፊርማ እየጠነከሩ የሚገኙ ዶሮዎቹ ታዲያ በቀጣይ በፕሪሚየር ሊግ ምን አይነት አቋም ይኖራቸው? በሮበርቶ ማርቲኔዝ በኩል ቡድኑ ወደ ሻምፒዮንስ ሊግ መድረክ ይመለሳል ወይስ ደግሞ አሁንም ላለመውረድ የሚዳክር ቡድን ሆኖ ይቀርባል የሚለው ሌላኛው ትኩረትን የሚስብ ጉዳይ ነው የሚሆነው። ሌላኛው በዝውውር መስኮታችን የምንመለከተው የምዕራብ ለንደኑን ቼልሲ ነው። ታዲያ ቼልሲ በዝውውር መስኮት እንቅስቃሴው ኮትሮ በመናቀው በተወሰነ መንገድ ቀዝቀዝ ያለ ቢሆንም በአሰልጣኙ የብልሃት መንገድ እየተመራ መሆኑ ብዙዎችን ቀዝቀዝ አይደለም በጥናት እየተሰራ ነው እንድንል ሊያደርገን ይችላል። በመሃል ሜዳቸው ምናልባት ኤንዞ ፈርናንዴዝን ለሪያል ማድሪድ አሳልፈው መስጠት የሚችሉ ከሆነ በአንጻሩ ኤድዋርዶ ካማቪንጋን ከሪያል ማድሪድ ማስፈረም እንደሚፈልጉ ነው አሁን ላይ የወጡ የሚገኙት መረጃዎች የሚጠቁሙት። ሊቨርፑልም የተጫዋቹ ፈላጊ ነው። ማንቸስተር ዩናይትድ ደግሞ ቹዋሚኒን ለማስፈረም ቅድመ ንግግር ማድረጉን ነው የተሰማው
የሚገኘው ማለት ነው። ሌላኛው በመሃል ሜዳ ጉዳይም አርሰናል የብሩኖ ጉማሬሽን ፊርማ ለማግኘት ከወኪሉ ጋር ንግግር ያደረገ እንደሆነ ዳግም በታማኝ ምንጮች የተረጋገጠባቸው ሁኔታዎች ነው ያሉት። ታዲያ አሁን ላይ ያሉ የተወሰኑ የስፖርታዊ ዝውውር መረጃዎች እነዚህ ሊመስሉ ነበረ። ሌሎች አዳዲስ ሲኖሩ በምሽት የዜና ወጃችን ላይ ተመልሶ እናንተ ምንደርስ ስለሚሆነው ማለት ነው። የሰኔ 25 የ2018 ዓመተ ምህረት የዕለተ ሐሙስ ስፖርታዊ መረጃዎችን እንዲህ ባለ መንገድ የስፖርት መዳረሻችን ከሜዳ ባሻገር መርሃ ግብራችን ሮዊል አብርሃም አሰናድቼ ያቀረብኩላችሁ ከቀሪ የገበያ ስፖርት ፕሮግራሞች ጋር ጥሩ ቆይታ እንድታሳልፉ እየተመኘው የኛ ፕሮግራም እዚህ ጋር አለቀ። ዳግም በሌላ ርዕስ በሌላ ፕሮግራም እስከምንገናኝ ቸር ሰንብቱ። Shotgun!